ሰብታለ ብሎ እናቱ ፊት ነው በቢላ የገደለው። እናቱን ገፍትሮ ማለት ነው። እናቱ ታናሽዬው እንደነገርኩ ሙሉ ብርሃን የተባሉ ልጅ ማለት ነው። ታላቅ ወንድሙ ስለዚህ አምልጧል። እየተፈለገ ያለ ሰው ራሱ ገጽታውን ቀይሮ በአዲስ አበባ ጎዳናዎች ላይ ግን ሲንቀሳቀስ አንተ ተመልክተዋል። በአጋጣሚ ማለት ነው። በአጋጣሚ እንደነገርኩ ይሄ ደግሞ ጉዳት ያደርሳል። ሲያደርስም ኖሯል። ወንድሙን የገደለ ለወንድሙ ያልተመለሰ ለማንም አይመለስም። አላቅም። በእናትሽ ሳያስበላኝ አይቀርም። ያው ውሻ ልጅ አንዱ የሰፈሬ ጓደኛ ለምን በቃ እንደው ምን በቃ ከዚህ መሄድ ሳይቀርብኝ አይቀርም። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በአዲስ ኩነት በአዲስ ጉዳይ ማለት ነው። አጠገቤ አንድ እንግዳ ይገኛል። ያው ቢሮአችን ድረስ መጥቶ ነው ዛሬ እየተጫወትን ወይም ደግሞ አንድ የመጣበትን ጉዳይ ሊያጫውተን ብቅ ያለው ማለት ነው። ከስሙ ጀምረን እንተዋወቀዋለን። የመጣበትንም ጉዳይ እንደዚሁ አብረን ምንሰማ ምናደምጥ ነው የሚሆነው ከእናንተ ጋር። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮአችንን ጀምሩ። አብራችሁን ቆዩ። እንዴት አለ? እኔ ደህና ነኝ። ሰላም ነው ወይ? ሰላም ነው። ስሜ ኪሮድ ይባላል። ኪሮድ፣ አንድ ጥቆማ ለመስጠት ነበር። መልካም። ጥቆማ ነው የምትሰጠኝ? ጥቆማው በጣም አስከፊ የሆነ ጥቆማ ነው። እሺ። ከዚህ በፊት ብዙ ወንጀሎችን የሰራ ብዙ አሰቃቂ ነገሮችን የሰራ አንድ ሙሉ ብርሃን የሚባል ልጅ ነበር እና ብዙ ነገሮችን አድርጓል ከዚህ በፊት እና አሁን አጋጣሚ ከዚህ በፊት ባንክ ቤት የተለያዩ ነገሮችን ዘርፎ በእነዚህ አይነት ሁኔታ የተያዘበት መንገድ ነበር እና ማምለጥም በጣም ብዙ ጊዜ አምልጧል በሚታሰርበት ጊዜ እና አሁን ከዚህም በፊት የተለያዩ ነገሮችን በሚያደርግበት ሰዓት አሰቃቂ የሆኑ ጉዳቶችን ያደርሳል። ሰፈሩ ራሱ የሰፈር ስሙ ራሱ ልቡ ነበር እና አጋጣሚ ጋሽ ታምራት የሚባሉ አንድ የሰፈራችን አዛውንት ነበሩ። እነሱ ናቸው ስሙን ያወጡለት እና ስሙም እንደነገርኩ ልቡ ነው የሚባለው። ለምንድን ነው ልቡ የተባለው? ያው ልጁ በጣም አስከፊ ነው። ትንሽ እንደነገርኩ በጣም አስከፊ ነው። ብዙ አይነት ጉዳቶችን ያደርሷል። እንደዚህ ከሰው በድብድብም ሰዓት እንደዚህ ሰው ገድሏል። እንደነገርኩ በዛም ሰዓት ታስሮ እንደዚህ ተፈቷል። ባንክ ቤትም እንደዚህ ብዙ ዘረፋ ምናምን ሙከራ አድርጎ ነበር። በታሰረበትም ሰዓት ተፈቷል እና አጋጣሚ ከወንድሙ ጋር ተጣልተው ነበር ቤት ውስጥ እና ከወንድሙ ጋር ተጣልተው እናቱ ከዚህ በፊት በጣም ያሉችለት ነገር የለም። በሚታሰርበት ሰዓት ከሰው ጋርም ተጣልታ እንደዚህም በዋስም በብዙ ነገር አስፈትቷለች እናቱ እና ከወንድሙ ጋር ታላቅ ወንድሙ አጋጣሚ ለቤቱ በጣም ጎበዝ ነው እና እናቱን በጣም ሁሌ ያለውልሽ የሚላት ነው እና በእርግጥ ከታላቅ ወንድሙ እንደዛው እየሆነ እናትየው ለታናሽ ወንድሙ አሁን ለነገርኩ ወንጀል ለሚሰራው ልጇ ብዙ ነገር ትከላከልለት ነበር እና በጣሉ ሰዓት እኔ እንዴት እንደዚህ ታደርጋለህ ብሎ ታላቅ ወንድምየው እሱን በሚለው ሰዓት እኔ እንዴት እንደዚህ ትለኛለህ ብሎ እንዴት ያጣላቸው ታላቅ ወንድምና ታናሽ ያው ተጣልቶ ነበር። ተጣልተው አጋጣሚ እናታቸው መሀል ላይ ነበረች በሚጨቃጨቁ ሰዓት እና ልጅ ተው ያንተ ባሪ አይደለም ከሱ ጋር እንትን አትበል ብላ ታላቅየው እንትን ብትለው ለእናቱ ሲል እሱም ዝም ብሎ ነበር እና እኔ እንዴት እንደዚህ ትለኛለህ እኔ ላይ እንዴት እንደዚህ ትተብታለህ ብሎ እናቱ ፊት ነው በቢላ የገደለው። እናቱን ገፍትሮ ማለት ነው። እናቱ ታናሽዬው እንደነገርኩ ሙሉ ብርሃን የተባሉ ልጅ ማለት ነው። ታላቅ ወንድሙ ነው በቢላ አጋጣሚ የገደለው እና እናቱ በቢላ ወቅቶት ነው የገደለው። እናቱ ፊት እናቱን ገፍትሯት ማለት ነው። እና እናቱም እንደነገርኩ ብዙ ነገር አድርጋለታለች ለሱ። እንግዲህ ልጇን ሲገልባት በጣም እንግዲህ የወለደች እናት በሆድ ዥንጉርጉር ነው እንደሚባለው በታላቅ ልጇ ሲመጣባት ምንም ማድረግ በቃ እናትነቷን ካሁን በኋላ ልጅ አይደለም በሚለው ክህደትም በቃ አልቻለችም እና ከልጅነቷ አውጥቷል፣ ሰርዟለች። ክዳኛል ብላ ትቷለች እንደነገርኩ እና ይሄን ሁሉ አድርጎ እንደተፈታ እኛ ሰምተን ነበር። አጋጣሚ ኦኬ። አሁን እያልከኝ ያለው ባንክ ቤት ዘረፋ አድርጎ ያውቃል ከዚህ በፊት? ሰው የሰው ነፍስ አጥፍቶ ያውቃል ከዚህ በፊት? የሰው ነፍስ በተደጋጋሚ አጥፍቶ ያውቃል። ተደባዳቢም ነው በዛም ነው ታስሮ ያውቃል ከዚህ በፊት? ታስሮ ያውቃል እና በዛም ነው ስሙ ልቡ ተብሎ ይወጣለት። ምን ማለት ነው ልቡ? አልገባኝም። ልቡ በቃ በጣም ልቡ ደፋር ነው እንትን ነው ደፋር ነው ልቡ በጣም ደፋር ነው። የሰፈር ስሙ ነው ልቡ? የሰፈር ስሙ ነው እንደነገርኩ ነው የሰፈር ስሙ እና
ለአጋጣሚ ታላቅ ወንድሙን ነው እናቱ ፊት በአሰቃቂ ሁኔታ የገደለው። እናቱን በዛው በቃ ልጅ አይደለህም እስከ ማለት ድረስ እናቱ መረራት እና በጣም ካደችው እና አጋጣሚ ታስሮ እንደተፈታ ሰምተን ነበር እኛም። በምን ጉዳይ ነው ታስሮ የተፈታው? ምን አድርጎ ነበር የታሰረው? ወንድሙን በገደለ ሰዓት ወንድሙን ገድሎ በታሰረ ሰዓት እስር ቤት እንዳለ እንደታሰረ እናቅ ነበር። ከዛ መሀል ላይ ነው አምልጧል ተብሎ ጥቆማ ተሰጥቶን ነበር። ለኛ ተጠንቀቁ ተብለን አምልጧል ምናምን ተብለን ነበር። ከእስር ቤት አምልጧል ተብለን ነበር ሰምተናል እኛም። እና አጋጣሚ እኔም ወደ ጓደኛዬ ቤት ሄጄ ነበርና ጓደኛዬ ጋር አጋጣሚ በእሑድ ቀን ነበር። ጓደኛዬ እና አብረን ቤት እንጨዋወታለን ብሎኝ ጓደኛዬ ጋር አምሽቼ ነበር የወጣሁት በማታ እና መንደር ውስጥ ነው አጋጣሚ ሲያልፍ በአይን ተሸፋፍኖ ነበርና አጋጣሚ ሲያልፍ አይቼው በአይኔ ተከተልኩት እና በአይኔ በጣም ተከተልኩት። አጋጣሚ ቅርበት ነበረን እና በአይኔ ተከትየው የሆነ ስውር በቃ ሳየውላ ማንነቱን ሁሉ ነገሩን በጣም ተቀያይሮብኛል እና አጋጣሚ ከእስር ቤት አምልጦ የዛኔ አምልጧል እንደተባለ ተነግሮናል። ይታወቃል። ተጠንቀቁ ተብለናል። እየተፈለገ ነው ተብለናል። እና አጋጣሚ እንደነገርኩ ጓደኛዬ ቤት አምሽቼ ነው እየሄድኩ እያለ የሆነ መንደር ላይ ነው ቅርበት ስለነበረን በአይን በጣም እሱ እንደውም አይቼው እንዴ ሙሉ ብርሃን እንዴ ብዬ ምናምን ጠራሁት። እንደዛ ብዬ በመጠራው ሰዓት እሱ በቃ ገጽታ ሁሉ ነገር እኔም ስጠራውላ እየፈራው። ገጽታውን ቀይሯል ወይስ ምናልባት የኑሮ ሁኔታ ለመመቸት ገጽታውን ቀይሮታል? ከስቶ ወይ የሆነ ሌላ ነገር ሆኖ አይተዋል ነው ወይስ ገጽታውን ቀይሯል? ልጁ ራሱን ለመደበቅ ሲል ሙሉ ለሙሉ ገጽታውን ቀይሯል። ለመደበቅ ሲል የተቀየረ ማለት ለመደበቅ እሱን ምል አጋጣሚ ያው እንደነገርኩ አይደለ ገጽታውን እኛም ስለተነገረ ሙሉ ለሙሉ ገጽታውን ቀይሯልና እኔም በፍራቻ ነው ሳየው በአይኔ በጣም ተከተልኩትና የሆነ ሰዓት ላይ ሙሉ ብርሃን ብዬው እኔም ሳየው ፍራቻ ነበረብኝና ከዚህ በፊት እንደነገርኩ የኔም ነገር አልነገርኩም እና የማህበረሰቡ ላይ ያደረሰውን ችግር ነው የነገርኩ። እኔ ላይም እንደዚህ አይነት ነገር አድርጎ አጋጣሚ ፈጣሪ ነው ያወጣኝ። ራሴን እንደምንም ብዬ ተከላክዬ አምልጫለሁ። እኔ ላይም እንደዚህ አይነት ነገር አድርሶብኝ። ምንድን አደረሰብህ? ምንድን ነበር ያጋጫችሁ ወይም ያደራረሳችሁ ጉዳይ ምንድን ነው? ድሮ እንደነገርኩ ብዙም የማናቀርበው ጓደኛችን ነው። ከስራው አንጻር ከሚሰራቸው አሰቃቂ ስራዎች አንጻር ብዙም የማናቀርበው ጓደኛችን ነው። እንደዚህ በአይን ኳሱላ ስንጫወት ሰፈር ውስጥ ይቀማንና ምናምን እንዲበሳብናል፣ በሽቦ ምናምን ያተነፍስብናል ምናምን እና ብዙ ነገር በዛን ሰዓት ደግሞ እኛም ላይ አጉል የሆነ እንደዚህ ጉልበተኛ እንደማለት ነገር ይሆንብናል እና በዛን ሰዓት ያለኝ ፍራቻ አሁንም እንደዚህ ታስሮ እንደዚህ በሚያደርግበት ሰዓት ያ ሁሉ ፍራቻ አይምሮዬ ላይ እና ታስሮ ተፈቷል የሚባለው ነገር አይምሮዬ ላይ መጣብኝና እሱ ነው ብዬ በመጠራጠር ነው ሙሉ ብርሃን ብዬ ጠርቼው ሳየው ቦታው ላይ በቅጽበት ተቀያየረብኝ። በቃ ተሰወረብኝ ከቦታውና በቃ በፍራቻ ምናምን በፍራቻ ለራስም ስለሰጋው ከዛ ደግሞ ማረጋገጥ ስለፈለግ ስሙን ነው መጥቀስ የቻልከው። ጠቅሰህ መጥራት ጠርተው ደግሞ አቤት እንዲልክ ነው ሐሳብ እሱ ነው አይደለም የሚለውን ለማረጋገጥ ጥርጣሬ ነው። በአይኔ በጣም ስለተከተልኩት ሙሉ ብርሃን ብዬ ጠርቼው ነበር በቦታው እና ማንነት ሁሉ ነገሩ ተቀይሯል። ዝም ብሎ ሄደ ነው እሱ እንደ ዞር አንዴ ነው ዞር ያለው። እኔም በጣም ስለፈረው ጠርቼውላ አልዞርኩም ወደሱ ያይኝ ይቆማል ወይ የሚለውን ሀሳብ ነበርና እሱ ከሆነ አጋጣሚ ወንጀለኛ ነው ብዬ እንደ መጮህም ብዬ ላስይዘው ነበር እና ሳየው ገጽታውን ልቀይሩ ከቦታው ተሰወረብኝና በጣም ከባድ ነው። ጥቆመው እኔን እናንተ ጋር አሁን እያልከኝ ያለው ከኔም ጋር ያገናኘው ጉዳይ አለ ብለኸኛል። ስለ ልጅነታችሁን የነገርከኝ ኳስ አተንፍሶብናል። ኢምፐርሰን አንተን ያጠቃ አታክ ያደረገበት መንገድ አለ? የተጣላችሁበት ወይም አንተ ላይ ጉዳት ያደረሰበት ነገር አለ ከዚህ በፊት? ያው ከዚህ በፊት እንደነገርኩ ነው። እኔ በማታ ከስራ ነበር ስመጣ የነበረው እና ቤት ራሱ አምሽታል ምን ነው ና እያሉኝ ነበርና አጋጣሚ 3 ሰዓት አካባቢ ምናምን ይሆናል ከዚህ ቤት በጣም ትንሽ ጨለም ብሎ ነበርና እንደነገርኩ እሱ ቤት እናትና ታላቅ ወንድሙ ሳይሞት በፊት ያው ታላቅ ወንድሙና እናቱ ቤት እና ግባ እያሉ እንትን በሚሉበት እሱ የመንደሩን ሰው እንደዚህ ዘረፋ ምናምን ያካሄድ ነበርና አጋጣሚ በዛን ሰዓት አምሽቼ በመጣበት ሰዓት እንደ ዘረፋ ነገር አድርጎኝ ነበር። እኔ ሊዘርፈኝ ሞክሮ ነበር። ሰፈር ውስጥ አንገት ምንድነው ይባለው? አንገት ምንድነው ይባለው? ማጅራት መቺን ማጅራት እንደዚህ አይነት ሰፈር ውስጥ ማለት ነው። በእርግጥ ቤት በር ላይ አካባቢ ደርሻለሁ እና ልጁም እንደነገርኩ ብዙም ማናቀርበው ጓደኛችን ነውና እንደ ጓደኛም ነገር በአይን ነው ብዙ ጊዜ እንደነገርኩ እንደ ጉልበተኛ ነገር ኳስም እንደዚህ ያፈነዳብናል ብዬ ነግሬ ነበር እና የዛኔ እኔም እየመጣሁ እያለ እንደ ማጅራት መቺዎች እንደሚባሉት አለ አይደል እንደነሱ ያሉን ነገር ሊያደርስብኝ ነበር። እኔም ያው
ያው ወንድና ወንድ እንደሚባለው ራሴን ለመከላከል ባደረኩት ጥረት ለማምለጥ ሞክሬያለሁ። ያው እሱም ከዛ በኋላ ሲያይክ ምን ይል ነበር ሰፈር ውስጥ? ያው ከዛ በኋላ ሲያየኝ በእርግጥ እንደዚህ ላደርገው ምናምን ሞክሬ ነበር ምናምን ልጅ እያለ እንትን ይልብኝ ነበር። እኔም ደነግጣለሁ በእርግጥ ሳየው። ከዛም በኋላ ያው በስራ ላይ እንደነገርኩ ወንድሙን ገሎ እንደዚህ ታስሮ ነበር። አሁን አምልጧል ባልኩ መንገድ ነው ጥቆማ እና አይቼው ነበር። ስለዚህ መፈታቱ ተነግሯቸዋል። አንተ ደግሞ በአይነክ አይተኸዋል ማለት ነው። ስትጠራውም ዞር ብሎ አይቶ ራሱን ግን ከቦታው ሰውሯል። ይሄን የምትነግረኝ መቼ ነው ያየኸው? ያው ከተፈታ ተነግሮናል። እንደዚህ አንተ ካየኸው? እኔ ካየሁት 3 ቀን ምናምን 3 ቀን ይሆናል። ስለዚህ አምልጧል። እየተፈለገ ያለ ሰው ራሱ ገጽታውን ቀይሮ በአዲስ አበባ ጎዳናዎች ላይ ግን ሲንቀሳቀስ አንተ ተመልክተዋል። በአጋጣሚ ማለት ነው። በአጋጣሚ እንደነገርኩህ ይሄ ልጅ ደግሞ ጉዳት ያደርሳል፣ ሲያደርስም ኖሯል። ወንድሙን የገደለ ለወንድሙ ያልተመለሰ ለማንም አይመለስም። አሁንም ቢሆን እንደዚህ አይነት ተግባር ላይ ነው ራሱን ማንነቱን ቀይሮ የመጣው የሚል ነው። ባንክ ቤት ዘርፏል ብለህ ነበር። በጣም ከባድ ወንጀለኛ ነው፣ ወንበዴ ነው ማለት ነው። በጣም ከባድ እና በጣም እንደዚህ የሚሆን ከሆነ እስቲ እናንተ ጋር ጥቆማ መፍትሄ ፈልገን ነው፣ ካልሆነ ችግር እንዳይደርስብን ስጋት ነው። አሁንም ስጋት ነው። መልካም እንግዲህ ኬሮድ እንዳደረስከኝ መረጃህን ያው እናንተም እንዳደመጣችሁት ነው። መረጃውን በበቂ ሁኔታ ሰጥቶኛል። ወንጀለኛ አለ ታስሮ ጊዜውን ሳይጨርስ እየወጣ አምልጦ ማለት ነው። አምልጦ የወጣ የሰፈሬ ሰው ነው። በጣም ልጁ መሬ ነው። በጣም አስቸጋሪ ነው። ለማንም የማይመለስ ሰው ነው። ስለዚህ ያልታረመ ወንጀለኛ ነው። ከዚህ በፊትም ሞክሮ ያውቃል ነው ያልከኝ ቅድም? ሞክሮ ያውቃል። ታስሮ ሞክሯል፣ አምልጦ ግን ተይዟል ነው ያልከኝ ቅድም? አንዴ ባንክ ቤት እንደነገርኩ ዘርፎ በህብረተሰቡ መገዛ ጥቆማ ድጋሚ ሊያዝ ይችላል። አብዛኛው ጊዜ እስር ቤት ነው ያሳለፈው ማለት ነው። አብዛኛውን ጊዜ ከልጅነቱ ማለት ጀምሮ ይችላል። ሲሰርቅ፣ ሲያዝ፣ ሰው ሲገድል፣ እንደዚህ ሲያዝ፣ ሲያመልጥ እንደነገርኩ እናቱም ታላቅ ልጇን በልጅ የማይመጣብኝ ምናምን ብላ እናትየው ልጅ አይደለም እስከማለት ድረስ እስከ ካዱበት ድረስ ያው እስከ ነገሩ ታላቅ ወንድሙን ከገደለ በኋላ ነው አሁንም ታስሮ እንደዚህ አምልጧል ተብሎ እንደዚህ በአይን ጥቆማ ለምንት ያየሁት ነው። እንግዲህ በጣም ጥሩ። አሁን ያየኸው ቦታ የት መንደር ውስጥ እንዳየኸው ትነግረኛለህ? ምናልባት ያ ቦታ ሴትል ያደረገበት ወይም ራሱን መቀመጫው ያደረገበት ቦታ ሊሆን ስለሚችል እዛ አካባቢ እኛ በክትትል እንግዲህ እንቃኘዋለን። እዛ ቦታ ይኖራል አይኖርም የሚለውን ማለት ነው። ስለዚህ ተክለ ቁመናውን፣ አለባበሱን፣ የዛን ቀን ስታዩ የነበረውን ነገሮች በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ለማንም የሚያሰጋ ሰው ነው። ደግሞ አሁን አምልጦ ተፈቷል ነው አምልጦ ወጥቷል ነው ከእስር ቤት ህግ ታራሚነቱን ሳይጨርስ። ስለዚህ ያ ሰው ደግሞ ለአንተ የሚያሰጋሃል በጣም። ከዚህ በፊት ያው በዚሁ አጋጣሚ ያው መናገር ፈልኩ ከዚህም በፊት እንደዚህ እንደነገርኩ በማታ አምሽቼ ቤት ሰፈር በደረስኩ ሰዓት እንደዚህ እቃ ምናምን ነጥቆኝ ሊሮጥ ባሰበበት ሰዓት አሁን እንደነገርኩ ራሴን ተከላክዬ አምልጫለሁ በዛን ሰዓት እና እንደዚህ ከርቀትም ሆኖ
በቀን ሞክራለሁ እንደዚህ ያለ ዛቻ የማስፈራሪያ ነገር አድርሶብኝ ነበርና አሁን ለራሴም እንደዚህ ተፈቷል በሚባልበት ሰዓት ድንጋጤ እና ካደረሰብኝ ነገር አንፃር ፍራቻ ውስጥ ገብቻለሁ እና ይህንን ነገር ደግሞ ለእናንተ መጠቆም ስለፈለግኩ ነው እና ተባበሩኝ። በጣም ጥሩ እንግዲህ ኬሮድ የመረጃህን እያንዳንዱ ያደረስከኝ ጥቆማ ሰምቻለሁ። ቀላል የሚባል ጥቆማም ወይም መረጃ አይደለም የሰጠኝ። ይህ ሰው እንግዲህ ለማንም የሚያሰጋ ለአንተም እንደሚያሰጋ ነግረኛል። ለወንድሙ ያልተመለሰ ነው፣ ወንድሙን የገደለ ነው። እናቱ ፊት እናቱን ገፍትሯት ነው ያልከኝ። ገፍትሯት በመሀላችሁ በጣልቃ እንዳትገባ አድርጎ ወንድሙን ገሎታል። በዛም እንግዲህ እናቱ ራሱ እስከ መጨረሻው አንጀቷ ቆርጦ ወይም ከዛ በኋላ እንግዲህ በቃ እሷም ይታሰር ብላ ምንም ነገር ትታው ባለችበት ሁኔታ ታስሮ የነበረ ልጅ አሁን ድጋሚ አምልጧል ነው እየተባለ ያለው። የባንክ ቤት ዘረፋ ሙከራ አድርጎ ያውቃል። ሰው በእጁ ጠፍቶ ያውቃል። በሱ እጅ የሰው ነፍስ ጠፍቶ ያውቃል። መጨረሻ ላይ ደግሞ ወንድሙንም ገሎ የባሰ ይባስ ወንድሙንም ገሎ ነው የታሰረው። አሁንም ድጋሚ እሱን ከገሎ ከታሰረ በኋላ ነው እንግዲህ ከእስር ቤት ጠፍቶ ስለ መጥፋቱ ተነግሯቸዋል። በህግ አካላቶች እየተፈለገ ስለመሆኑም ተነግሯቸዋል። ግን ተጠንቀቁ ተብለው ነበረ። ስለዚህ ሁሉም በዚህ አይነት ፍርሃት ወይም ስጋት ውስጥ ነበር የነበረው። ወንድሜ ኬሮድ ደግሞ በአጋጣሚ ጓደኛው ጋር በሄደበት ወቅት እንግዲህ እሱን ስለማየቱ አይቼዋለሁ። ግን ገጽታውን ቀይሮ ነው ያየሁት። ባለባበስ ሊሆን ይችላል፣ ራሱ ላይ ፊቱን የሆነ ነገር በማድረግ ሊሆን ይችላል። ብቻ ገጽታውን ቀይሮ ስለማየቱ ነው የነገረኝ ማለት ነው። ስለዚህ አሁን እኛ ክትትላችን የምናደርገው መረጃን ተቀበለናል። ክትትላችን የምናደርገው አንተ ያየህበት አካባቢ ላይ ምናልባት ሲያልፍ ሊሆን ይችላል ያየኸው ያ አካባቢ እሱ መቀመጫው ሊሆን ይችላል፣ ግን ደግሞ ሊሆን ይችላል ብለን ነው ግምታችን የምናደርገው እንደ መጀመሪያ። ስለዚህ አንተ ያየኸው አካባቢ ላይ አብዝተን እንቃኛለን። ቅኝታችን ወደዛ አካባቢ እናደርጋለን። ተክለ ቁመናውን፣ አለባበሱን፣ ምኑን ትነግረንና በዛ ቁመና ያለ ሰው እዛ አካባቢ ላይ ፍለጋ እናደርግና ቀስ እያለን እንግዲህ ክትትላችን የምናደርግ ነው የሚሆነው። ያው ከእስር ቤት ስለጠፋ ራሱን ላይሰውር አይችልም ይሄ ሰው። እጅጉን አድርጎ ራሱን በመልክም ቀይሮም ሊሆን ይችላል፣ በተለያየ ነገር ራሱን ሰውሮ ሊደበቅ ይችላል። ስለዚህ ግን እኛ አሁንም ቢሆን ስለሚያሰጋ እንደዚህ አይነት ግለሰብ ታራሚነቱንም ከእስር ቤት ሳይጨርስ ስለወጣ ጭምር በፍለጋ ተገኝቶ መያዝ አለበት የሚል እምነትም አለን። ያም ይሆናል። ከእስር ቤትም እንግዲህ የበለጠውን ወይም ደግሞ ከታሰረበት ቦታ የበለጠውን የእሱን ማስረጃዎች እናገኛለን። ወደዛም ሄደን እንግዲህ ከህግ አካላቶች ፎቶግራፉን ተቀብለን ምን ብለን በዛ መሰረትም አጠናክረን ክትትላችንን እንቀጥላለን። እናንተ አብሮነታችሁ ከኛ እንዳይለይ ሀሳብ አስተያየታችሁን ስጡበት። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ስለዚህ ኬሮድ እንግዲህ እንደነገርኩ ነው። አሁን ክትትላችንን ከአሁኑ ሰዓት ጀምሮ እንጀምራለን። በምንፈልግ ሰዓት አለው ትለናለህ ብዬ አምናለሁ። ያው አንተም ነው የመጣኸው ጥቆማውን ለማድረስ። ስለዚህ በጥቆማው መሰረት ደግሞ ክትትል ስናደርግ ለክትትላችን የሚረዳን ነገሮች ካሉ አብረን እንተጋግዛለን ማለት ነው። ያን እናደርጋለን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦች ያው ቅኝታችንን እንደቀጠልን ያለ ነው፣ እዛውን ያለ ነው። ዛሬ እንግዲህ የተወሰኑ መረጃዎች ለማግኘት ሞክረናል። አንተም በሰጠን ገጽታው ይሄን ይመስላል ባልከን መሰረት ገጽታውን ስትነግረን ሰዎች አውቀዋለሁ፣ አይቼዋለሁ፣ እንደዚህ ራሱን መልኩ ይሄን የሚመስል ሰው የሚታወቅ ሰው ስለመቀየሩ የአካባቢ ሰው አያውቅም። ያው እንዳየኸው ግን ይቀይር አይቆይም ግን አያውቁም። ግን በዛ ገጽታ ግን የሚያውቁት ግለሰብ እንዳለ ነግረውናል። ስለዚህ አለ ትንሽ የሆነ አንድ ወንበዴ አይነት ካራክተር ያለው ማንነት ያለው ሰው እንደሆነ የተመለከቱት እንዳለ ነግረውናል። ምናልባት አቶ ሰይፈዲን ይባላሉ። ምናልባት እዚሁ ነጋዴ ናቸው። እዚሁ አካባቢ ላይ እሳቸውን ስንጠይቃቸው ነው እንደውም የነገሩን ማለት ነው። የጫት ነጋዴ ናቸው። አውቀዋለሁ የነገርከኝ ልጅ ገጽታው ልጁን አውቀዋለሁ፣ በስም አላውቀውም፣ ግን በደንብ ማውቀው ልጅ ነው ያሉኝ ማለት ነው። ስለዚህ እዚህ አካባቢ ላይ እንዳለ ሴትል እንዳረገ አውቀናል ማለት ነው። ይሄ ማለት አንተ የጓደኛዬ ሰፈር ያልከው ሰፈር ነው። ስለዚህ እዚሁ ሰፈር ስንመጣ እዚሁ ነው ማለት ነው። ሴትል አድርጎ ወይም እዚሁ አካባቢ ነው እንግዲህ ቋሚ ነዋሪነቱን ያደረገው ማለት ነው። በምን ያህል በዚህ ልክ ራሱ ሊቀየር እንዳልቻለ በዚህ ልክ ግልጽ አልሆነም። ማለትም ከእስር ቤት አምልጦ መሀል ከተማ እየኖረ ነው። በጣም ያሳዝናል። ለማንኛውም ምን ያህል ገጽታውን ቀይሮ ቢሆን ነው እስካሁን ያልተደረሰበት የሚለው ራሱ አጠያቂ ነው። ስለዚህ እኛ ቅኝታችንን አሁንም አላቆምንም፣ እንቀጥላለን።
የለም ከሆነ ደግሞ ቅኝታችንን ወደ ሌላ አካባቢ አድርገን እንግዲህ እንከታተላለን። ከሀገርም ጠፍቶ ከሆነ ጭምር ማለት ነው። እኛ ከሀገር ውጭም ቢሆን እንከታተላለን፣ የትም አፍሪካም አውሮፓም ሀገር ቢገባ። ስለዚህ ያንን እናደርጋለን። ምክንያቱም ወንጀለኛ ነው፣ የሰው ነፍስ ያለበት ሰው ነው። እሱ በነፃነት የሚኖርባት መሆን የለበትም። የህግ ታራሚ ነው። ታራሚነቱን ሳይጨርስ ከእስር ቤት የወጣ ሰው ደግሞ በደንብ ፕላስተር ያደረገው እሱ ነው እንዴ? እሱ የቆመው እሱ የምርህን እሱ ነው። ቆይ እስኪ ካሜራማን ቀስ ብለህ ትቀርጸዋለሽ። እሱ ነው አይደል? ይኸውልህ እሱ ነው። እርግጠኛ ነህ? አዎ እሱ ነው። እሺ አንተን እንዲያይ ካልፈልግም። እሺ አንተን እንዲያይ ካልፈልግም። እሺ በዛ ዙር እናንተ ተከተሉ አብዲ ተከተሉ። በዚህ አቋራጭ አለ፣ በዚህ እናምልጠኝ። ራሱማ ሌሎቹ በዛኛው ይከተሉት፣ እኛ በዚህ እናቋርጥ። አጥፎና እንሩጥ። አጥፎ። ቤተሰቦች ልጁ እሱ ስለመሆኑ እርግጠኛ ነን። ጓደኛውን ሳይሆን ያወቀው እሱ መሆኑ እኛ መሆናችን። ምናልባት ሄሮድን እንዲያየው አልፈለኩም ነበር፣ እኔም ወደ ኋላ እንዲሆን ነበር የፈለኩት። ድንገት መጣብን፣ እኛ ቅኝታችንን በስርዓት እንኳን አድርገን ሳንጨርስ ማለት ነው። ስለዚህ አሁንም እየፈለግነው ነው ያለነው። አምልጦናል። በሰው ቤት ጣሪያ ዘሎ ነው ያመለጠው ነው ያሉት። እኛ በአቋራጩ ተጠቅመን ያገኘነው ከርቀት አይቼው ነበረ ሲሮጥ ሲያመልጥ። ግን ደግሞ ስማም እነ ኢሳያስ ሌላ ከጀርባ ያሉ ባልደረቦቻችን እነሱ ተከታትለውት አግኝተውት ነበረ። በጣም በቅርበት ነበሩ። በሰው ቤት ጣሪያ ዘሎ ጭራሽ እንዳይገኝ ሆኖ አምልጧቸዋል። ዞሮ ግን አሁንም ራሱን ሳያጠፋ ከዚህ በላይ አካባቢው እንዲጠበቅ እናደርጋለን። ለህግ አካላቶች እናመለክታለን። ቦታውን እንግዲህ በደንብ ጥበቃ እንዲደረግበትና ክትትል እንዲደረግ እናደርጋለን ማለት ነው። አብራችሁን ቆዩ። እንግዲህ ውድ ቤተሰቦች እንደምትመለከቱት አሁን ያለውት ከጀርባዬ እሱ ይኖርበታል ይገኝበታል የተባለው ቦታ ላይ ነው ያለውት ማለት ነው። ስለዚህ ወደ ውስጥ ልግባ። የአካባቢ ሰዎች አይተውታል። ይሄ ሰው በማንነቱ ትንሽ አስቸጋሪ እንደሆነ እዚሁም አካባቢ ላይ መጥቶ አስቸጋሪ ስለመሆኑ ተነግሮናል። ሮጦ አምልጦናል እንደነገርኳችሁ። አሁን ግን የሚቀመጥበትን ማረፊያውን የት እንደሆነ ስለተነገረን ወደዚህ የምንገባው የሚኖረው ከፍቅረኛው ጋር ነው የሚል ነገር ነው የተነገረን። ስለዚህ እናገኘዋለን ብለን ተስፋ እናደርጋለን። አምልጦም ከሆነ አላውቅም። ከዛ በኋላ ግን ሮጦ ካመለጠን በኋላ እስካሁን ድረስ ልናገኘው አልቻልንም። ለህግ አካላቶች ማሳውቀን ነበረ። ትንሽ ብዙ ግቢ ውስጥ ብዙ ነዋሪዎች ያሉበት ቦታ ነው። ለማንኛውም ወደ ውስጥ እንግባና እስኪ የሚሆነውን ነገር አብረን እንመለከታለን። ሰው አለ። ጤና ይስጥልን። ሰላም ነው አለን። ይመስገን። እዚህ ቤት ሁለት ጥንዶች እንዳሉ ሰምተን ነውና ጥንዶች አሉ። በጣም ጥሩ ጥንዶች ናቸው። አብረው ነው የሚኖሩት። ጥሩ የሚባል የፍቅር ተሞክሮ እንዳላቸው፣ የአብሮነት ተሞክሮ እንዳላቸው ተብሎ ስለተነገረን እኛ ደግሞ እንደ ሚዲያ መተን እዚህ የእናንተን የፍቅር ተሞክሮ ለመስማት ነበር የመጣ ነው። ሳይሽ እንዲሁም እርጉዝ ነሽ ይመስለኛል። ግን ማለት አልገባኝም። ነገሩ ምንድን ነው መሰለሽ? ማን ሊነግርህ ይችላል? ለምን መርጠቅ ከዛ እንግዲህ ሚዲያችን የሚሰራው በአጋጣሚ ድንገት ነው። አንዳንድ ቤቶች ላይ እየሄደ ባለትዳሮችን ይጠይቃል። ብዙ ዓመት የኖሩ አጭር ጊዜም በትዳር የቆዩትንም እየሄደ ስለ ትዳር ተሞክሯቸው ይጠይቃል እና የሽልማት ፕሮግራም አለን እና እዚህ ቤት ደግሞ ጥንዶች ባለትዳሮች እንዳላችሁ ሰምተን እዚህ ብጠይቃቸው እንግዲህ ሁለት ጥንዶች እንዳሉ ስለምናውቅ እስኪ ሄደ ጠይቃቸው ጥሩ ተሞክሮ አላቸው ተብሎ ነው የተነገረ። የገንዘብ ሽልማቶችም አሉን። ያንን ሽልማት እናደርጋለን ተሞክሯችሁን ከሰማን በኋላ። ከዛ አንዳንድ የቤት እቃ መሟላት ካለበት የቤት እቃ ካስፈለገም ነው በገንዘብ እንግዲህ ስፖንሰርሺፖች ስላሉን ሽልማቶች ይኖሩናል፣ በገንዘብም ሆነ በፈርኒቸር ማለት ነው። እሺ ያው ግን
በሌላ ጊዜ ስትመጣ መጀመሪያ ካሜራ ይዘህ ከመምጣት በፊት ፍቃድ መጠየቅ አለብን። እሱ ፍቃድ ምናምን እርግጠኛ እሺ፣ እኛ የቀረጻ ፍቃድ አለን። የቀረጻ ፍቃዳችንን አስመልክታት ከጀርባ ወንድሽ የቀረጻ ፍቃድ አለን። ሌላም የሚዲያዎችንም ፍቃድ ያገኘ ሚዲያ ነው። ስለዚህ ያው ድንገት ማለት አይተቻለሽ። እሺ ፍቃደኛ ከሆንሽ እንግባ። እሺ ግቡ። ቤቱን እንደተዘከረከ ነው። እሺ ግቡ። ኦኬ ዕቃ እያጠብሽ ነበር? ኦኬ እርጉዝ ነሽ መሰለኝ። የለም እንደ ፍቅረኛሽ ባለቤትሽ? እሺ ያው ቁጭ በሉ እናንተ። አይደብርሽም አይደለ? ምናልባት ግቡና እንቀጥላለን ጨዋታችንን ማለት ነው። ካሜራን አዘጋጅ፣ ሴታፕን እንስራና ድጋሚ እንመለሳለን። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። መልካም እንግዲህ ፈቃደኛ ሆነሽ ስላስገባሽ እናመሰግናለን። ያው እኛ የምንፈልገው በግል አንድ ሰው ብቻ ሳይሆን ጥንዶችን ነው የምንፈልገው። በእርግጥ ምናልባት ባለቤትሽ የምናገኝበት ምክንያት ካለ ደውይለትና ለሱም ቢመጣ አብራችሁ ወይም አብረን ቆይታ ብናደርግ ስለ ትዳር ተሞክሯችሁ እንዲሁም ስለ ሌሎች ነገር ብንጫወት ደስ ይለን ነበር። ባለቤቴ እንኳን ያው በሰዓት ቤት ውስጥ አይገኝም ማለት ስራ ላይ ስለሚሆን ብዙ ጊዜ ቢዚ ነው። እሺ እዛ ቤት ውስጥ ሊገኝ አይችልም፣ ወይም ደግሞ በደውለትም ሊመጣ ይችላል በጣም ቢዚ ስለሚሆን። እስኪ ከባለቤትሽ ጋር አንቺ የተወሰነውን ወይ ትነግሪንና ከዚህ በኋላ ምናልባት በቀጠሮ ልንመጣ እንችላለን እሱ ባለበት ማለት ነው። ግን እስኪ የተወሰነ ነገር ከመጣ ነገር የተወሰነች ነገር ገይንና እንሄዳለን። ከባለቤትሽ ጋር እየተዋወቃችሁ እንዴት ተዋወቃችሁ የሚለውን ነገሮች እስኪ አንቺ አጫውቺ። ባለቤቴ እና እኔ የተዋወቅነው አጋጣሚ መንፈሳዊ ጉዞ ላይ ነው እና ያው ከዛ አብረን ነበር የሄድነው። እሺ እዛ አጋጣሚ ጸበል ምናምን ቀርቶ ይዞልኝ መጣ ምናምን ነገር። ከዛ በዛው እያወራን መጣን ምናምን እዛ ነበር የተዋወቅነው። ከዛ እያወራን ከቀን ወደ ቀን መገናኘት ጀመርን ምናምን እና በዛ አብረን ቀጠልን። እኛ እንደዛ አይነት ቦታ ላይ ነበር የተዋወቅነው። ኦኬ አሁን እንደማይሽ እርጉዝ ነሽ? ስንት ወር ነሽ አሁን? አሁን 7 ወር ነሽ። በጣም ደስ ይላል። ደርሷል? አሁን እየደረሰ ደስ ይላል። ያው በሰላም እንድትገላገይ ከአሁኑ ምኞታችን ነው። አመሰግናለሁ። ባለቤትሽ ምንድን ነው የሚሰራው? በምንድን ነው የምትተዳደሩት? የገቢ ምንጫችሁ ምን ይመስላል? ባለቤቴ ኮምፒውተር ሳይንስ ላይ ነው የሚሰራው እና የኮምፒውተር ባለሙያ ነው እና እሱ እንትን ስራ ነው የምንተዳደረው። ጠዋት ማታ ይገባል። ያው እኔ እንደምታይኝ አሁን ሆዴም እየገፋ ስለሆነ ስለማልሰራም ቁጭ ብዬ ቤት ውስጥ እሱን እጅ ነው የምጠበቀው እና በቃ በሱ ስራ ነው የምንተዳደረው። እግዚአብሔር ይመስገን። ቤታችሁ ቅልብጭ ያለች ግን ደስ የሚል ቤት ነው ያላችሁና አሁን ልጅ ሲመጣ ደግሞ በደንብ ልጅ የሚወርቅበት ቤት ነው የሚሆነው። እንዴት ነው ትዳር ላይ አንዱ እየሰራ አንዱ
የገቢ ምንጭ ከአንድ ብቻ ሲሆን እንዴት ነው ቻሌንጁ? ምን ያህል ነው? እስኪ አንቺ የበለጠውን ትረጃለሽ ብዬ አስባለሁ ይሄን ነገር ነው። ያው ከባድ ነው ማለት ሙሉ ጫና እሱ ላይ ስለሆነበት ከባድ ነው። ግን ቢሆንም አሁን ላይ ስራ እንዲሰራ ስለማይፈልግ ነው እኔ ቤት ውስጥ ቁጭ ብዬ እሱ ሰርቶ የሚያመጣው እየገፋም ስለሆነ እንግዲህ ላንቺ አላንስም አለና አስቀመጠኝ። እንግዲህ ስራም ያስቆመኝ እሱ ስለሆነ እንግዲህ ይወጣል የሚባል ደግሞ ጀግና ደስ ይላል በጣም። ስለዚህ ያው ቀን ቀን እዚሁ ነው አንቺ ቤት ነው የምትይው ማለት ነው? እሱ ከምሽት ስራ ሰርቶ ነው የሚመጣው? አሁን ያለሁበት እንትን ትንሽ ስለሚከብድ ድካም ይለኛል ምናምን እና ለዛ ከቤትም አልወጣም እዚሁ ነው ወይ ተኝቼ ስራ ስሰራ ምናምን ሙሉ። የቤተሰብ ሁኔታ ምን ይመስላል? አሁን 80 ስራችሁ ነው ወደ ትዳሩ ላይ የገባችሁት። ከዛስ ቤተሰብ ስለ ትዳራችሁ ምን አይነት አቋም አለው? ያንቺም የእሱም ቤተሰቦች? ያውቃሉ በቅልቅል ምናምን ነበረን ነው ለ80 ነው ተፈራርመን የገባነው። ኦኬ። ስለዚህ ሰርግ ተደግሷል ማለት ነው። ቤተሰብ ታውቋል እርስ በርስ በደንብ? አዎ በደንብ። የቤተሰብ ጣልቃ ገብነት ምን ያህል ነው እናንተ ትዳር ላይ? ብዙ ጊዜ ትዳር ላይ አንዳንድ የትዳር ችግር ናቸው ተብሎ የሚታሰቡት እርስ በርስ አለመግባባት ነው በተለያዩ ምክንያቶች። አንደኛው ይሄ አልጋ ላይ የሚፈጠሩ ችግሮች፣ ሁለተኛው የፋይናንሻል እጥረትን ምንም ግጭትን ይፈጥራል በተለያዩ ምክንያቶች። ሌላኛውና ሶስተኛው ደግሞ በጣም ከባዱ የሚባለው የቤተሰብ ጣልቃ ገብነት ነውና ቤተሰብ ጣልቃ ገብነት በእናንተ ህይወት ውስጥ ምን ችግር ያመጣው አለ ወይስ አስተዋጽኦ ነው ከፍ ያለው? እኛ መሀል ሰው አናስገባም ማለት ምንም ነገር ቢሆን እዚሁ ራሳችን ተቻችለን ነው። አሁን ይሄን ያህል እሱን የሚያካብድ ሰው አይደለም፣ ይሄን ያህል ማስጨንቅ ሰው አይደለሁም። እርስ በርስ የምንግባባ ሰዎች ነው። እዛ ሶስተኛ ወገን መሀላችን አናስገባም። በጣም ደስ ይላል። ስለዚህ መች ብንመጣ ልናገኘው እንችላለን? ባለቤትሽ ምናልባት አንድ ላይ ሆናችሁ ደግሞ የበለጠውን ብንጫወት ደስ ይለን ነበርና። ባለቤቴ እንኳን አላውቅም ማለት ቤት የሚሆንበትን ቀን አላውቅም። አጋጣሚ ቢኖር ነው እንጂ አላውቅም። ብዙ ጊዜ እንዳልኩ ስራው ላይ ነው የሚሆነው። ለዛ አይታወቅም ቤት የሚሆንበት ጊዜ። አንቺ ምናልባት አሁን ቤት አሁን ከመቀመጥሽ በፊት በምን አይነት ሁኔታ ላይ ነበርሽ? በትምህርት በስራ? ስራ ነበር። ምን ስራ ላይ ነበር የምትሰሪው? ፀጉር ቤት ነበር የምሰራው፣ የሴቶች ፀጉር ቤት ነበር የምሰራው። እሺ። ከዛ ያቃተኝ ሲመጣ ቆንኩስ ዳምስቶ ምናምን ሲገባ የተለያዩ ስሜቶች ስላሉት ከዛም በፊት ከብደኝ ነበር የመጀመሪያ ጊዜ ሲሆን ወደ ላይ ማለት እንትን አለው ምናምን ትንሽ ከባድ ነበርና እሱን ጊዜ እንደምንም ተወጥቼው አሁን ላይ ግን በጣም እንትን እያልኩ መጣሁ። ከአምስት ወር በኋላ ስራ አስቆመኝ። እንደምታዩኝ ቤት ውስጥ ተቀምጬ ነው። የማህበራዊ ህይወታችሁ ምን ይመስላል? ከሰው ጋር ያላችሁ ከጎረቤት ጋር? ያው ብዙም አይደለም እንዴ ከጎረቤት ከምናምን ብዙም አይደለም። ያው እርስ በእርስ እዚህ እንትን እንላለን እንጂ እኔም አልወጣም፣ በሬን ዘግቼ ነው የምቀመጠው። ማድረግ ያለብኝም ቤቴ ነው የማደርገው። እዛም ቡና መጠጣት ካለብኝ ባይሌን ጠብቄ ነው ተስሜታ። ስለዚህ እዚሁ ነው ራሳችሁን ችላችሁ እንጂ ስለ ማህበራዊ ህይወት ላይ ብዙ ቀልቀሌ ማለት ነገር የለም። ግን ጥቅም ጉዳት የለውም ብለሽ ታስቢያለሽ? አታስቢም? ጉዳት አለው፣ ግን ደግሞ ያው ቦታውም ደስ የሚል ቦታ አይደለም። ለመቀራረብ ሁሉም ቤቱን ዘግቶ ነው እንደምታየው። ስትገባ ካየኸው ሁሉም ቤቱን ዘግቶ ነው የሚቀመጠው። የሆነ ለቅሶ ምናምን ሲኖር ሄዶ ለመድረስ ምናምን ካልሆነ ማንም ቤት አይገባም ማለት እዛ ነው። ከሰፈሩም አንፃር ይከብዳል እንጂ ግድ ነው፣ ማህበራዊ ኑሮ ግድ ነው። በጣም አሪፍ። እንግዲህ እስኪ ያው ከዚህ በኋላ በቀጠሮ ብንገናኝና እሱ ባለበት ብንመጣ በዚህ ቀን ይገኛል ብለሽን ደግሞ በተለየ ብንመጣ ደስ ይለን ነበር። መምጣትም ነው የምንፈልገው። አሁን ዋናው ፕሮግራማችንን ሙሉ የሚያደርገው እሱ ሲገኝ ነው፣ የእናንተን ተሞክሮ ለመቀበል። ስለዚህ ቀጠሮ ስልክ እንለዋወጥና ቀጠሮ ብንይዝ ደስ ይለኛል። ከዛ ውጪ ያው የቀሩትን ነገሮች ስለ ሽልማቱም ስለሌላው ነገር ወደፊት እንግዲህ በደንብ እንጫወታለን። እሺ። ስልክ ያዘው ነው ምን አለው ቤት በሚሆን ቀን እንደውልልካል። እሺ። እኔ ስልኬን እሰጥሻለሁ። እሺ።
ስልክ ደውይልኝ፣ ሮቤል እባላለሁ። ሁላችንም እዚህ ያለ ነው እንግዲህ ተገኝተን የበለጠውን እንድንጫወት እንፈልጋለን። ለአሁኑ ግን በዚሁ እናብቃን። እናመሰግናለን ለነበረን ቆይታ። እሺ እኔም አመሰግናለሁ። አትነሽ ችግር የለውም። እሺ ስምሽን ደግሞ ልተዋወቅ ነው ያንቺን? ፌቨን። በጣም አሪፍ። እሺ ፌቨን እንግዲህ እንመጣለን። እሺ ሰላም ቆዩን። እሺ እንግዲህ ውድ ቤተሰቦቼ እንደምታውቁት እንደተመለከታችሁት ከፍቅረኛው ጋር ቆይታ አድርገን ነበረ። ያው ዞሮ ዞሮ እሷ የምትለው ነገር ልጁ የኮምፒውተር ሳይንስ ባለሙያ ስለመሆኑ ፍቅረኛዋ ወይም ባለቤቴ ብላናለች። እንዲሁም 7 ወር እርጉዝ ስለመሆኗ ከሱ ቤተሰብም ያውቃል ብላ ታሪክ ነግራናለች። እኛ ግን የአካባቢ ሰዎች የነገሩን ባልየው ወንበዴ ስለመሆኑ ያውቃሉ፣ ወይም ፍቅረኛዋ እርጉዝም እንደሆነች ይታወቃል፣ እሷ ማለት ነው። ዞሮ ከዛ ውጭ እንግዲህ እሷ ክህደት ወይም ውሸት አይነት ነገር የሆኑ ወሬዎች ነው ስትነግረኝ የነበረው ማለት ነው። እኔ ደግሞ ያ ነገር አጠራጥሮኛል ከመነሻው አንስቶ። እሱም ደግሞ የለም ጧት ወጥቶ ማታ ነው የሚገባው ያለችን፣ ግን እሱ ጠፍቶን ያለው ምንም የተለየ ነገር የለም። እኔ ያውላ ደቂቃዎች እንግዲህ አብሬያት ዝም ብዬ ስጠይቃት የነበረው ውሸት አትነግረኝም፣ እውነት ትነግረኛለች ብዬ አስቤ አይደለም፣ ውሸት እንደምትነግረኝ ያውቃለሁ። ግን ድብቅ ካሜራዬን በዛው ገጥሜ ለመውጣት ፈልጌ ነው። ዞሮ ዛሬ ላይ ግን አዲስ መረጃ አግኝተናል። አጠገቤም ኬሮድ አለ፣ እንደምታዩት ኬሮድ ነው ይሄን አዲስ መረጃ የሚያደርሰን ማለት ነው። ምን እንደሆነ ከእርሱ እንሰማለን። እናንተም እንግዲህ አድምጡት። ትንሽ ዜናው አስደንጋጭ ወይም ደግሞ ለእኛም ግን ፍንጭ የሆነ በደንብ ከፍተኛ ኃይል አሪፍ የሚባል ፍንጭ ስለመሆኑ የሚያሳይ ነው የምትነግረኝ መረጃ ማለት ነው። ስለዚህ ኬሮዴ ምንድን ነው የተፈጠረው? እሱ ነበር የደወለልኝ። ደውሉልኝ ከዚህ በፊት የማውቀው ስልክ ቁጥር አለን፣ በማይታወቅ ስልክ ቁጥር ነው የደወለልኝና እና ትናንት የተፈጠረው ነገር ምንድን ነው ምናምን ብሎ ይሰድበኝ ሁላ ነበር። ደውሉልኝ ነበር በማላውቀው ስልክ ቁጥር ነው። እሱ እኔ የማውቀው ስልክ ቁጥር አለን እና ምንድን ነው የተፈጠረው ነገር? እኔ ላይ ይኸውልህ ታውቀኛለህ፣ እኔ ልቡ ነኝ አይደለ? ታውቀኛለህ አይደለ? አንተ ሽርሙጣ ልጅ፣ አንድ ነገር ቢፈጠር እኔ ይኸውልህ በህይወት መኖር የምትፈልግ ከሆነ እንደዚህ አይነት ነገር ላይ ጭራሽ እጅን እንዳታስገባ። አረ እንዴ ልቡ አይሆንም እንጂ እያልኩት ነበር። እኔ ራሱ በጣም ስለፈራው እኔም በቃ እንደዚህ አይነት ነገር አንተ ላይ እንዲከሰት አልፈልግም። እኔም መሮኛል፣ ህይወት ብዙ ችግሮች አሉ፣ እንደዚህ አይነት ነገር አስጨንቆኛል እና እኔ አንተን ማገዝ ነው ፈልገው እንጂ እንደዚህ አይነት ነገር ላይ እኔ እንድትጠረጥረኛለህ ምናምን ብዬ ሁላ ለመንኩት በጣም እና እሱም በቃ እየዛተብኝ ነበር። እኔ ላይ አንድ ነገር የሆነ ነገር እንደዚህ ና ፍንጭ ነው የሆነ ነገር እንትን ላለው ብትል ከአንተ ውጭ ማንም እኔ ላይ እንደዚህ ነገር የሚሞክር ሰው የለምና ስላየሁት ነው። እና እንደዚህ ነገር ቢከሰት ይኸውልህ በጣም መኖር ከፈለክ አርፈህ ኑር፣ ካልሆነ ችግር መስመሪ ውስጥ እንዳትገባ ብሎ በጣም ብዙ ነገር ተናግሮኛል። ብዙ ነገር ዝቶብህ ነበር። ከዛ መልሰህ እንደደወልክለትም ነግረኸኛል። መልሼ ደውዬለት ነበር። ከደወለልህ በኋላ ግን ወዲያው አልደወልክም፣ ለእኛ አልነገርከንም። በራስህ መንገድ የራስህን እርምጃ እንደወሰድክ ነው የነገርከኝ። ማለትም ደውለህ ራስህ የራስህን ቃሎች ለእሱ ነግረው ነበረ። በዛም መሰረት የነገረ ነገር እንደነበረ ነግረኸኛል። ምንድን ነው እስኪ እሱን አጫውተኝ። ያው እንደዚህ አይነት ነገር ላይ መሳተፍ እንደማልችልና ጭራሽ የእሱ ነገር ውስጥ እንዳልገባ እንደዚህ አይነት ነገር አታድርግ ብሎ ነው እንደነገርኩ ስለማውቀው እንዳየሁትም ነግሬያለሁ። እና እንደዚህ ህግ አካላት ምናምን ነገር በማታ በጨለማ እንደዚህ በማይታወቅ ሰዓት ነው የሚገቡ ቤት ውስጥ እና ዛቻና ፍራቻ ብዙ ነገር አድርሶብኛል። በስልክም ከዚህ በፊትም ነገር ያለው ታሪኩ እና አሁን እኔ እንደዚህ በጣም እንትን ስለፈራው ሮቤል እንደዚህ እናንተ የምታደርጉት የሆነ እርምጃ ካለ እንትን በሉኝ፣ ካልሆነ ይቅር እንዴት እንደሚሆን ብቻ ግራ ገብቶኛል። አሁን አንተ ምንድን ነው ያልከው? እሱን አልነገርከኝ። ቅድም የነገርከኝ ነገር ነበረ በደንብ አሁን ለተመልካች እንድታብራራልኝ ነው። አብሬክ መስራት ፈልጋለሁ ባሪያ ካርገኝ ብዬዋለሁ፣ ደውዬለት ነው ያልከኝ አይደለ? እኮ እሱ እንድታጫውተኝ ነው የፈለኩት። እንደዛ ብዬው ነበር። እኔ እንደዚህ አይነት ነገር አንተ ላይ እንዲደርስብህ አልፈልግም። እኔም መሮኛል። እንደዚህ አይነት ብዙ ህይወት ውጣ ውረድ ውስጥ ነው አሁን በአሁኑ ሰዓት ያለሁት እና ለአንተ ባሪያ ሆኜ ከአንተ ጋር ሆኜ መስራት ነው ፈልገው ምናምን ብዬው ነበር። እሱም አላመነኝም። እንደዚህ አይነት ነገር ይኸውልህ እኔ እንደዚህ ለማታለል ምናምን የምትሞክራቸውን ነገሮች እንደዚህ ነገር የምታስብ ከሆነ ችግር ውስጥ የምትገባው እዛው ባሪያ ምናምን የሚባለው ነገር እዛው ያዘው። ይኸውልህ ተጠንቀቅ እያለ ብዙ ወሬ እና ዛቻ እያደረሰብኝ ነው። ሊያምነኝም አልቻለም እሱም እና ገብቶታል እንደዚህ ነገር ላይ ጥቆማ ምናምን እንደምልበት እንደማደርስበት ስለገባው እሱም ያለው አማራጭ እኔ መዛት ብቻ ነው። እና በጣም ባሪያ መሆን እፈልጋለሁ ስትለው ምንድን ነው አለኝ። ባሪያ አደርጋለሁ
ወደህ ነው በግድ አይነት ነገር ብሎኛል አይደል? ቅድም ያልከኝ አንድ ባሪያህ መሆን ፈልገህ ካንተ ጋርማ መስራት ፈልገህ እንደዚህ ነገር እንዲደርስብህ አልፈልግም ስለው ባሪያህማ ወደህ ነው እንዴ ምን ሆነ ነው እኔ ሳትወድ በግድ ነው ማደርግ ባሪያህማ ብሎ አስፈራርቶኛል። ያው እንደነገርኩ ልቡ በጣም እንደዚህ ብዙ ችግሮችን ሲያደርስ የኖረ ሰው ነውና እኔም በፍራቻም ሊሆን ይችላል እንደዚህ ያልኩት እሱን ከማስያዝ ወይም ከመጠቆም አንፃር እና እንደዚህ ብሎ በጣም ብዙ ነገሮችን ዛቻ ያደረሰብኝ ነው። እንግዲህ ኬሮድ ያው ለእናንተ በራሱ አንደበት እንዲናገር የፈለግኩት እንጂ ለእኔ ቀደም ሲል ነግሮኝ ነበረ። ምን እንደተባባሉ ተደዋውለው እያንዳንዱ ነገር ሲነግረኝ ነበረ። ከአንድም ሁለት ጊዜ ስልክ ተለዋውጠዋል። ያ ደውሎለት ዝቶበታል። ስልኩን ፈልጎ አፈላልጎ አግኝቶ መልሶ ደግሞ እሱም በዛው ስልክ ደውሎ አግኝቶትም ነበረ ማለት ነው። ስለዚህ እኛ ደግሞ እንግዲህ ቀጥለን በንጋታው ነው መጥቶ የነገረን ይህን ነገር ማለት ነው ኬሮድ ሳይነግረን አድሮ። ስለዚህ በንጋታው ከነገረን በኋላ ይህን ነገር ወይም ዛሬ ማለት ነው ሲነግረን ያው ማቆየቱ ትንሽ አናዶናል። ሳይነግረን መቆየቱ ግን እኛ የስልክ ቅጁንም አግኝተን አድመጠናል ምን ተባብለው እንደነበረ እኔም ሰምቻለሁ። ከጀርባን ባልደረቦች ሰምቶታል በድጋሚ እሱም ደግሞ ቃል በቃል ያንን ነገር ነግሮንም ነበረ ከስልክ ቅጁ በፊት ማለት ነው። ዞሮ ዞሮ እኛ ያንን ሰምተናል። ሙሉ ብርሃን የተባለው ግለሰብ ዝቶበታል። አንተ አይታኛል ተከታትለኛል ከሰዎች ጋር ሆነ እገልሃለሁ ብሎት ነበረ። እሱ መልሶ ደውሎለት ደግሞ ባሪያ አድርገኝ እኔ እንደዚህ አይነት ነገር ውስጥ አንተን ላስቀምጥም ላዚዘም አልፈልግም እንኳን እንደሱ ላደርግ ባሪያ ሆኜ ያንተ አገልጋይ ሆኜ ካንተ ጋር ብሰራ መርጣለሁ ሲለው ባሪያክ አዎ ባሪያማ አደርጋለሁ ብሎ እሱ እንዳለው እንደሚያደርገው ጭምር ነው የነገረው ማለት ነው። ወይ እገልሃለሁ ወይ ባሪያ አደርጋለሁ ብሎታል ማለት ነው። ስለዚህ ይሄ ሰውዬ አሁንም ቢሆን ልቡ ትቢቱ እብሪቱ እስካሁን ድረስ ያው ባለበት ነው። ምንም የሚፈራው ነገር የለም። ዞሮ ዞሮ ግን ከህግ በላይ መሆን አይችልም። ይሄ ሰው የፈለገ ጉልበተኛ ቢሆን የፈለገ ትምክተኛ ምንም ነገር ቢሆን ማለት ነው። ስለዚህ ህጉ ደግሞ ልክ እንዲያስይዘው እኛ የተቻለንን ከአሁኑ ሰዓት ጀምሮ በደንብ በማስረጃ እያጣራን ምን ይዘው ነው የሚሆነው። ድብቅ ካሜራችን እንደተገጠመ ነው። እሱም ያሳየን መረጃ ካለ እሱን እንመለከታለን። እስካሁን ግን ሊገኝ አልቻለም። በከተማው በሰፈሩም እስካሁን ድረስ እኛም እዛው አካባቢ ቅኝታችን እያደረግን ነው። ምናልባት ወደ ድንበር ሞቶ ከሆነ ወደ ድንበር አካባቢ ላይ ፍለጋ እንዲደረግበት ብዙ እንትኖች መረጃዎች የተለዋወጠን ነው ከህግ አካላቶች ጋር ማለት ነው። ያንን ይዘን እንግዲህ እሱን የምንይዘው ነው የሚሆነው። አሁንም አዲስ ነገር ካለ ለእናንተ የምናደርሳቸው የሚሆነው አያይዘን ቀደም ሲል እረስቸዋለሁ። ያው የደወለበት ስልክ ወይም የተደዋወሉበት ስልክ ላይ ስንደውል ስልኩ መስመሩ አይሰራም። በቦታውም ሄደን አድራሻውን ስልኩን አሰሰን ለማግኘት ስንሞክር ሲሙ ተጥሎ ያገኘ ነው ማለት ነው። መሬት ላይ ወይም ጭቃ ውስጥ ተቆፍሮ ነው ቆፍረን ያገኘ ነው ጭቃ ውስጥ ከቶት ማለት ነው። ስለዚህ ጥሎታል። እኛ ግን ሲሙን እንዴት አድርገን ትራክ እንዳደረግን እንዴት አድርገን ኢትዮ ቴሌኮም ሄደን አስፈልገን ምን ብለን እዚህ ቦታ ላይ ያለው ተብለን ፈልገን አሰሳ ስናደርግ እንግዲህ ሲሙ ለብቻው ነው የተገኘው ማለት ነው። አልቆረጠውም። ባለበት ቁጭ ተደርጎ ነው ያገኘ ነው። ያንን አግኝተናል። ዞሮ ዞሮ ግን አድራሻው ሊገኝ አልቻለም እሱ ማለት ነው። አሁንም አድራሻውን እስክናገኝ ያለበትን እስክናገኝ ለእናንተ አያይዘን የምናደርስ የሚሆነው። እስከዛ ግን ክትትላችን እናደርጋለን። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሳይከታተሉኝ አይቀርም።
አላውቅም በእናትሽ ሳያስበላኝ አይቀርም። ያው ውሻ ልጅ አንዱ የሰፈሬ ጓደኛ አለ። በቃ እንደው ምን በቃ ከዚህ መሄድ ሳይቀርብኝ አይቀርም። ኧረ በቃ ከዚህም ለቅቄ ቢሆን መሄድ አለብኝ። ሞለጀ ጊዜም እኮ እየተቃረበ ነው። ኧረ በቃ ቢሆንም እንደምንም ከዛው ሆኜ እንትን የምለውን አደርግልሻለሁ ወይስ አይሆንም? አሁን እኮ እኔ እየከበደኝ ነው። እንዴት ነው የምናደርገው? በቃ እንደምንም ቢሆን ከዚህ ሀገር መውጣት አለብኝ። የአንድ የኔ ያልኩት ሰው እኮ ነው እንደዚሁ ላጣጣ ያበቃኝ። አንድ ጓደኛ አለ ችግሩ ነው። እኔ ምን አውቃለሁ? ደህና መኖር የጀመርኩትን ሊበጠብጠኝ ነው። ኮን ተቸገርኩ። እና አንቺ ደህና ነሽ? ደህና ነኝ። ያው ትንሽ እየደካከመኝ ነው። ያው በቃ እንደምንም ብዬ ቤትም አድርጌ ቢሆን ከዚህ መሄድ አለብኝ። አሁን እሺ እንዴት ነው የምናደርገው? ማለት አሁን ጊዜ እየደረሰ ነው ታውቃለህ። ብቻዬን ደግሞ ምንም ነገር መወጣት አልችልም። እና ቢሆን በቃ ችግሩን ገንዘብ የሚፈታው ነገር ብቻ አንተ ደህና ሁንልኝ። እሱ ነው የምፈልገው። እኔ ምንም ማድረግ አልችልም። በእናትሽ የኔ አንድ ምለው ሰው ሁሉም ነገር እኮ ነው ያበላሸው።